እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ጊዜ እንደገና የክርስትና እምነት ክፍል 10ን እንድናይ እድል ስላገኘን እናንተም ደግሞ ከሩቅም ከቅርብም ይሄን እድል ለመካፈል እግዚአብሔር እድሉን ስለሰጣችሁ ጸጋ ስላበዛልን እግዚአብሔር እናመሰግናለን። በክፍል 10 ላይ የምናየው የክርስትና እምነት ክፍል 10 ላይ የምናየው ጽንሰ ሐሳብ መነሻ ሐሳባችን የማርቆስ ወንጌል ምዕራፍ 16 ቁጥር 16 እና ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ብሎ ይናገራልና ይሄንን ሐሳብ ነው እንድናይ የሚያስፈልገን። እምነት ማለት ምን እንደሆነ ስናወራ ነበርና ያመነ የተጠመቀ ይድናል። መጠመቅ ማለት ምን ማለት ነው? ማመን እንዴት መጠመቅን ያስከትላል ብለን እያየነ መጽሐፍ ቅዱሳዊ ሐሳቡን እናያለን። አንዳንዴ ስናነሳቸው ከቆዩት ከተለያየ የትምህርት ሐሳባችን ጋር እያየነ ከቆየኑ ነገር ስናይ ማቴዎስ ወንጌል ምዕራፍ 3 ክርስቶስ ኢየሱስ ጥምቀትን ሲፈጽም የሚያየው ነገር አለ ወይም ያየው ነገር አለ። ሲፈጸም የተከሰተ ነገር አለ። እሱ የተከሰተ ነገር ምንድነው? መሞቱን እየመሰከረ እንደነበረ ነው። ክርስቶስ ኢየሱስ ገና አልሞተም። ነገር ግን መሞቱን ለማረጋገጥ ወይም ደግሞ ወደፊት የሚፈጽመውን ነገር ሞት እንደሆነ ለማረጋገጥ ጽድቅን እንፈጽም ዘንድ ይገባናል አትከልክለኝ ብሎ ዮሐንስን ሲጠይቀው ያ መጠመቁ አመነ ተጠመቀ የሚለውን ሐሳብ ለመግለጽ የፈለገ ነው እና ይሄን ለኛ ምሳሌ ሆኖ ሲኖር በምሳሌነቱ ሳይሆን በሙሉ ኃይሉ እንድንቀበለው እግዚአብሔር ይፈልጋል። ክርስቶስ ኢየሱስ ሲያምን ሲጠመቅ መንፈስ ቅዱስ ሲወርድበት ያደረጋቸው ነገሮች በሙሉ ሙሉ ነገሮች እንደሆኑ ይናገራል። ስለዚህ እኛ ደግሞ ያን የምናደርገው ወደዚህ ሐሳብ እንድንገባ ይፈልጋልና መጠመቅ ማለት መሞት ማለት ነውና እሱነን ሐሳብ ነው ዛሬ በዚህ ክፍል ወይም ደግሞ በዚህ ክፍል 10 ላይ የክርስትና እምነት ክፍል 10 ላይ የምናየውና መሞትን በደንብ አድርገን እንድናስተውለው ይፈልጋል። መሞት ማለት ምን ማለት ነው? መሞት ስለምን ይረዳናል? ክርስቶስ ኢየሱስ ለኃጢአት ሞተ። እውነት ነው፣ ለኃጢአት ሙቷል። ለኃጢአት ራሱን ክዷል። ለኃጢአት ራሱን ሰውሯል ወይም ደግሞ ራሱን ገድሏል ብለን እንናገር እንችላለን። ይሄንን ሲያደርግ ደግሞ የሆነውን ነገር እንመለከታለን። እንግዲህ ይሄንን ሐሳብ ወስደን ከምናገናኘው ወይም ደግሞ የመጽሐፍ ቅዱስ ክፍላችን ሄደን እንድናገናኘው የሚረዳን ወደ ሮሜ መጽሐፍ ምዕራፍ 5 ነው። በሮሜ መጽሐፍ ምዕራፍ 5 ላይ ስንነሳ እንዳንሞት ከሚገድበን ሌላ አንድ የእግዚአብሔር ስጦታ ላይ እንድናተኩር ይረዳናል። እንዳንሞት የሚገድበን፣ እንዳንሞት የምንሸወድበት፣ እንዳንሞት ደግሞ እንዳንወስን ወደ መሞት ራስን ወደ መካድ እንዳንገባ የሚገድበን አንድ እውነት አለ። ጽድቁ ለሕይወት ይሆን ዘንድ ጸጋው ከኃጢአት ይልቅ አብልጦ እንደበዛ ይናገራል። እሱ ደስ የሚያሰኝ ነገር ነው። እኛ አዳም በሞተበት ልክ የሰው ዘር በክርስቶስ ኢየሱስ ለመዳን ያን ልኬታ ደግሞ በክርስቶስም በዚያው መጠን በዚያው ልኬታ ነው የምትድኑ ብንባል ያ ደግሞ ችግር እንደሚገጥም እግዚአብሔር ያውቃል። ስለዚህ የጸጋው ልቀት በአዳም ምክንያት የመጣው ኃጢአት የሰብአዊን ዘር ጠልፎ ይዞ አስሮ ይዞ ወደ ሞት ለማውረድ ያለው የሞት ኃይል ያ የነገሰ የሞት ኃይል ክርስቶስ ኢየሱስ ከሞት አውጥቶ ወደ እግዚአብሔር አብ በቀኙ ለማስቀመጥ በወሰደው የጸጋና የጽድቅ ልቀት ግን ክርስቶስ ኢየሱስ ልቆ ተገኘ ይላል። በዚህ ውስጥ ችግር አለ። እንግዲህ ተመልከቱ፣ ከዚህ ከዘፍጥረት መጽሐፍ ምዕራፍ 3 ላይ እግዚአብሔር አዳምና ሔዋንን ኃጢአት ከሰሩ በኋላ ከመጀመሪያ የመገናኛ ቦታቸው ሄዶ ሲያጣቸው እንደሚያጣቸው ያውቃል። ያንን ያረጋገጠው ለማለት አይደለም። ነገር ግን ካጣቸው በኋላ ተከትሎ ሌላ ጸጋን ሊያላብስ ወይም ደግሞ ጸጋን ሰጥቶ ወይም ደግሞ በጅቶ እንደገና ወዳሉበት ቦታ ሄደ። በመሰረቱ እግዚአብሔር ከራሱ ቦታ ተነስቶ ወደ ሌላ ቦታ ሲሄድ ሌላ በጀት ይዞ ነው። ምክንያቱም እግዚአብሔር ከሰማይ ወደ መሬት ሲመጣ በራሱ በጀት ይዞ ነው። ከመሬትም መጥቶ ወደ መገናኛው ድንኳን ብለን ብንጠራው አዳምና ሔዋን ወደሚያስተምርበት ቦታ መምጣቱ በራሱ ሌላ ጸጋ ሆኖ እነሱን ለማስተማር የተጠቀመበት የራሱ የማንነቱ ወይም ደግሞ አስቀድሞ በሰጠው በክርስቶስ ኢየሱስ በኩል ለሰው ዘር የሰጠው የራሱ ጸጋ ቢሆንም ነገር ግን ኃጢአት ካሸሻቸውና ከመገናኛው ድንኳን አሸሽቶ ከራሳቸው መደበቂያ ቦታ ከተቀመጡበት ቦታ ሄዶ እንደገና የመገናኛውን ቦታ ትቶ የክብር ቦታውን ትቶ እንደገና ወደዚያ ቦታ ሲሄድ ሌላ በጀት ይዞ ነው። ይሄን ስንል ይሄ በጀት ምንድነው ብለን ልንጠይቅ እንችላለን። ያን በጀት ደግሞ በደንብ አድርገን እንድናየው ያስፈልገናል። እሱነን ከነ አዳም ጋር ሲገናኝ ነው የምናየው።
እና አዳም ገና በነፋሻው ጊዜ እግዚአብሔርን ከርቀት ሲመለከቱት ወይም ደግሞ ሲያዳምጡት የመምጣቱን ኮቴ ሲሰሙ እሱ እንዳልተቻላቸው አውቀው ሸሹ ይለናል። ስናነሳው ከነበረ የመጽሐፍ ቅዱስ ክፍላችንና የክርስትና ትምህርት ክፍል ብለን ካነሳ ነው ክፍል ጋር አያይዘን ስንሄድ ያኔ እነሱ ሲሸሹ የራሳቸውን የመፍትሄ ሐሳብ ሲከስርባቸው ነው የሸሹ። ያ የመፍትሄ ሐሳብ የቅጠል ልብስ እንዳላገናኛቸው ሲያዩ ከሸሹ በኋላ ተመልሰው ከተቀመጡበት ቦታ እግዚአብሔር ሲሄድ ያኔ ልዩ ጸጋ ልዩ በጀት ተይዞ ነው የሄደው። ይሄ ጸጋ በደንብ አድርገን እናስተውለው። እግዚአብሔር ቀረበና አዳምን ጠራው። የት ነህ አለው። ከተደበቀበት ቦታ የት እንዳለ ነገረው። የሆነውን ነገር ሁሉ ነገረው። ስለዚህ ከተከለከለው ዛፍ እንደበላ ሲነግረው እግዚአብሔር የሚጠይቀውን ጥያቄ ለመመለስ እንዴት እንደበላ ሲጠይቀው አንተ ትረዳይ ዘንድ የሰጠኸኝ ሴት አሳተችኝ ብሎ ሲናገር እናገኛለን። እንግዲህ ተመልከቱ፣ ይሄ ጸጋ የሚያስፈልገው ነገር ነው። ይሄ ጸጋ የሚያስፈልገው ነገር ማለት እግዚአብሔርን እንዲህ ብሎ መናገር እግዚአብሔር በጸጋ ተላብሶ ወይም ደግሞ እኛን ሊሸከምበት የሚችለውን ጸጋ አንጥፎ ባይመጣ ኑሮ እኛ እግዚአብሔርን እንደዚህ አይነት የረከሰ ንግግር፣ እግዚአብሔርን የሚተች ንግግር፣ አሰራሩን የሚያወግዝ ንግግር፣ የሥራውን ፍጽምና የሚያጎድፍ ንግግር፣ እግዚአብሔርን በፍጹም የሰራውን ሥራ እንደገና የሚያጎድፍ ንግግር ስንናገር እግዚአብሔር ዝም ብሎ እኛን ማየት ሌላ ጸጋ ከፊት ለፊታችን እንደቆመ ያስረዳል። ስለዚህ ይሄ ጸጋ ከመገናኛው ቦታ ወደ አዳም ሲሄድ የጀመረው ጸጋ ነበረ። ስለዚህ በዚህ ጸጋ በጣም ተነጋገሩ። በዚህ ጸጋ ተላብሰው በጣም ተነጋገሩ። እውነት ነው። ክርስቶስ ኢየሱስም ጸጋና እውነት ተሞልቶ አየነ ተብሎ የተጻፈው ለዚህ ነው። ክርስቶስ ኢየሱስ ማን እንደሆነ ራሱን እያወቀ ሙሉ መለኮትነቱን መጠቀም የሚችልበትን አቅጣጫ እየተረዳ ሙሉ መለኮትና ሙሉ ሰው ሆኖ መለኮትነቱን ላለመጠቀም በተገደበበት ልክ ተቀምጦ ግን ያን ሁሉ ድርጊት፣ ያን ሁሉ ችግር፣ ያን ሁሉ ጣጣ ሲያደርሱበት ያ ጸጋ ግን ችግር አድራሾቹና በክርስቶስ መካከል ሆኖ ገድቦ ይይዝ ነበር። ስለዚህ ይህን ጸጋ ነው። ይህን ጸጋ እንግዲህ እንመልከት። እዚያው መለስ ብለን ደግሞ እዚያው ዘፍጥረት መጽሐፍ ምዕራፍ 4 ላይ ሄደን ስንመለከት ቃየልና አቤልን መስዋዕት እንዲያቀርቡ የተጠየቁበትን ጊዜ እናያለን። እንግዲህ ቃየልና አቤልን ወደ መስዋዕት እንዲያቀርቡ ሲጠየቁ ይሄ መስዋዕት ትምህርት አስቀድሞ እንደተነገራቸው ግንዛቤ ሊኖረን ይችላል። ምክንያቱም አዳምና ሔዋን የመጀመሪያውን ጊዜ የመስዋዕት ስርዓት ተካፍለዋል። ከዚያ ተነስቶ ዕለት እግዚአብሔር ከነሱ ጋር በሚያደርገው ግንኙነት ሁሉ ጊዜ በመስዋዕት እንደሚገናኙ ይታወቃል። ስለዚህ አዳምና ሔዋን ባደረጉትና በጀመሩት ስርዓት ከእግዚአብሔር ጋር የመገናኘት ስርዓት መሰረት አቤልና ቃየልም ደግሞ እግዚአብሔርን በመስዋዕቱ ስርዓት እንዲገናኙ ተጠየቁ። እንግዲህ እግዚአብሔር የተናገረውን የትንቢት ቃል ዘፍጥረት ምዕራፍ 1 ቁጥር 3 ከዚያም አልፈው ደግሞ ዘፍጥረት ምዕራፍ 3 ቁጥር 15 በተመለከተ በዚህ የትንቢት ቃል ላይ ወርቃማ ሐሳቡን ሳተ ምክንያቱ ያልተበላሸ እርግጠኛ ርቀት ልናየው የሚገባውን እውነት ባሳየ መልኩ ካልሆነ በቀር ብዙ መስዋዕቶች ረክሰው እንደቀሩ መጽሐፍ ቅዱስ ይነግረናል። የሆነው ነው። በዚህ ጊዜ ግን ቃየልና አቤል ሲጠየቁ አቤል በትክክል የትንቢቱን ቃል ተመልክቶ ያ ትንቢት ቃል የወለደውን ሕግና ደንብ ተመልክቶ በሕግና በነቢያት የተመሰከረት የእግዚአብሔርን ጽድቅ ሊያገኝ የሚችልበትን መስመር እንደጠበቀ መስዋዕቱን በአግባብ ይዞ ሲቀርብ እንመለከታለን። ቃየል ግን ይህን አልተጠቀመም። ስለዚህ የራሱን ሐሳብ አደረገ። በራሱ ግንዛቤ ሄደ። የራሱን ሐሳብ አድርጎ አቀረበ። እግዚአብሔር እንደተናገርነው በዘዳግም እንዳየነው ካህኑ አሮን የለበሰው ልብስ የሚበራ መቼ እንደሆነ እናውቃለን። ስለዚህ ያ መስዋዕት መቼ ከእግዚአብሔር ላይ በፈገግታና በእሽታ በይሁንታ መልስ እንደሚመጣ ይታወቃል። የአቤልና የቃየል መስዋዕት ሲቀርብ እግዚአብሔር በይሁንታ በእሽታ የአቤልን መስዋዕት ሲቀበል የቃየልን መስዋዕት ግን አልተቀበለም። እውነት ነው። ይሄ ነገር የሚያሳፍረን አይመስለንም። ጸሎታችን ባይሰማ ምን ያህል እናፍራለን። እግዚአብሔር ጸሎታችንን ትፍ ብሎ ቢጥለው ምን ያህል እናፍራ። ይሄ አይሰማንም። እግዚአብሔር ቢሰማን ባይሰማን ቢቀበለን ባይቀበልን ይሄ ችግር የለንም። እና የከንፈራችን መስዋዕት አደራረጋችን ለክብሩ ብለን ያደረግናቸው ነገሮች ሁሉ ስርዓቱን ጠብቀው ካልሆኑ ምክንያታቸው እርግጠኛ ካልሆነ እግዚአብሔርን ማዕከል ካላደረጉ ለራሳችን ጥቅም ብለው ካልሆኑ ለራሳችን ጥቅም ብለው ከሆኑ እነዚህ ነገሮች ቢከስሩ ምን ያህል እግዚአብሔር እንደሚያዝንና እኔና እናንተ እንደምንከፋ እዚህ ልናውቅ ያስፈልገናል። ቃየል በዚህ ምክንያት ፊቱ ጠቆረ። ይልቁንም ፊቱ ሲጠቁር ደግሞ መልሶ ከእግዚአብሔር ጋር ለመታረቅ የትንቢቱን ቃል መመርመርና የሳተውን ክፍል ማየት ትቶ ተመልሶ አቤል ምን በማድረግ ምን እንዳደረገና እንዴት እግዚአብሔር ፊቱን እንዳበራለት በይሁንታ መስዋዕቱን እንዴት እንደተቀበለው ነደደው። የሚገርም ነው።
እንግዲህ ይሄ ደግሞ ሌላ ጽንፍ ነው በልባችን የሚፈጥረው። እውነት ነው፣ እኛ ቀናተኞች ነን። ይሄንን ሰው ከሰው ጋር ባለው ግንኙነት፣ ሰው በራሱ ኑሮ ከሚያደርገው ግንኙነት የበለጠ ቅናት በክርስትና ውስጥም ደግሞ ቅናት ይኖረናል። ድርጅት ከድርጅት፣ የሃይማኖት ድርጅት ከሃይማኖት ድርጅት፣ ግለሰብ ከግለሰብ ጋር፣ እግዚአብሔር ከሰው ጋር በሚያደርገው ስራ አንደኛው ከሌላኛው ጋር ቅናት ይፈጥራል። ዛሬም ይሄ አይነት እሳቤ ከቃየል ወይም ከቃየል ሐሳብ ከቃየል ቅንጭላት ብቻ ተሳፍሮ የቀረ አይደለም። ይሄ በምድራችን ላይ ተቀምጦ ያለ ነው። አንደኛው የክርስትና እንቅስቃሴ ከፍ ብሎ ሲጎላ፣ ሌላኛው የክርስትና እንቅስቃሴ ትክክለኛ መንገድ ባለመሆኑ ከእግዚአብሔር ጋር ንክኪ ባለመኖሩ ወድቆ በመቅረቱ አንደኛው የእምነት ቤት በሌላኛው የእምነት ቤት ላይ ሲነሳ እናያለን። ይሄ ጽንፈኝነት። ግለሰብም እንደዚሁ ነው። አንዱ ከእግዚአብሔር ጋር ግንኙነቱን አሳምሮ ሲሰላለት፣ ሲሳካለት፣ ሲሆንለት፣ ሌላኛው ደግሞ እግዚአብሔርን ባለመያዝ ሲደናቀፍ፣ ችግሩ ሲገጥመው እንደገና ተመልሶ እግዚአብሔር ጋር ግንኙነት ያለውን ባላንጣ ሆኖት ሲንቀሳቀስ እናያለን። ይሄ በብዙ የመጽሐፍ ቅዱስ ክፍል የምናገኘው ነው። በዚህ ልክ እንግዲህ ቃየል ይሄን ሐሳብ ተላበሰው፣ ይሄን ሐሳብ ወረሰው። እንግዲህ ተመልከቱ፣ እኔና እናንተ ስንሳሳት እግዚአብሔርን ማወቃችን፣ እግዚአብሔርን ማመናችን፣ ለእግዚአብሔር መሰጠት ከብሉይ ኪዳን ስርዓትም ጀምሮ ያ ስርዓት ሲበላሽብን ማንንም የጎንዮሽ ማየት የለብንም። ተመልሰን የሰራነውን ስራ ነው ማየት ያለብን። ተመልሰን የተበላሸውን ነገር ነው ማከም ያለብን። ተመልሰን ስራ ልንሰራ የተሰጠበትን መሰረታዊ ሐሳብ መመርመር አለብን። ያን መሰረታዊ ሐሳብ መመርመር ሲኖርብን እንደገና ያን ትተን ተመልሰን ስርዓታዊነቱን ያከበረውንና እግዚአብሔር ጋር በትክክል ግንኙነት ያደረገውን ሰው በጽንፈኝነት ሲመለከት ቃየል እናያለን። ቃየል ወንድሙን ገደለ። ከመግደሉ በፊት እግዚአብሔር አነጋገረው። ኧረ ተው፣ ኃጢአት በደጅ እያደባች ነው፣ ወደ ክፉ ሐሳብ ልትወስድህ ነው፣ አንተ ግን ንገስባት አለው። ቃየል ይህን አልሰማም። እግዚአብሔር መልካም ነው። ሁል ጊዜ ደህደን ከምንደርስበት ጉድጓድ ሳንደርስ ቀድሞ እግዚአብሔር ይሄንን ማንነት ይከታተላልና እግራችን ከሚገባበት ጉድጓድ ሳይገባ እግዚአብሔር ምክር ይመክረናል። ያን ምክር ሲመክረን ይሄን ምክርም አልተውም። ይሄ ምክር በራሱ መጀመሪያ የወለደው የስህተት ሐሳብ የት እንደሚያደርሰው አድራሻው የት እንደሆነ እግዚአብሔር ሲጠቁመው አሁን በተነገረው የትንቢት ቃል ላይ ብቻ ሳይሆን አሁን በተነገረው እግዚአብሔር ሐሳብ ላይ ተመልሶ ጉዳዩን መመርመር ነበረበት። በሰው መፍረዳችን አይደለም፣ ነገር ግን ይሄ ትምህርት ይሆነናል። ስለዚህ ተመልሶ ያን መመርመር ነበረበት። ያን ሊመረምር አልወደደም። ያን ካለመመርመሩ የተነሳ እንደገና ተመልሶ ወንድሙን በመግደል እርምጃ ላይ ጸና። ወንድሙን ገደለ። እግዚአብሔር የአቤል ደም ወደ እርሱ ጮኸ። እግዚአብሔር ወደ ቃየል መጣና ቃየልን ጠየቀው። እንዲህ አለው፣ ከኃጢአተኛ ጋር ያለውን ግንኙነት እንድናይ ያስፈልጋል። እግዚአብሔር ከኃጢአተኛ ጋር ሲገናኝ ምን ያህል እሱ ዝቅ ብሎ ነው የሚመጣ ብለን እንድናስብ ነው። ምን ያህል በጸጋ እሱ ዝቅ ብሎ ነው የሚመጣ፣ ምን ያህል ጸጋ ተላብሶ ነው የሚመጣ የሚለውን ሐሳብ እንድናይ ያስፈልጋል። ስለዚህ ቃየልን ተነጋገረው። ቃየልን ሲነጋገረው ቃየል እንዲህ አለው፣ ወንድም ወዴት ነው ብሎ ሲጠየቅ እኔ ወንድሜ ጠባቂ አይደለሁም ብሎ መለሰለት። ይሄ ለማን ይመለሳል? ለአንድ የቀበሌ ዳኛ እንኳን ይሄ አይመለስም። ለአንድ የቀበሌ ዳኛ አይደለም የፌዴራል አይደለም የዞን አይደለም የክልል አይደለም የወረዳ፣ ለአንድ የቀበሌ ዳኛ እንዲህ ብሎ ማንኛውም ተራሱ አይመልስም። እግዚአብሔር ግን ከሰው የላቀ ግንኙነት አለው። ከሰው ሹመት የላቀ ግንኙነት አለው። ትልቁን ሹመት ይዞ፣ ትልቁን ታላቅነት ይዞ፣ ትልቁን ንጉስነት ይዞ፣ ትልቁን ዳኝነት ይዞ፣ ትልቁን ፈራጅነት ይዞ ከቃየል ጋር ንግግር ሲያደርግ አንድ የቀበሌ ዳኛ ክብር የወረደ መስሎ በጸጋ ተላብሶ ቃየልን ያነጋግረው ነበር። ስለዚህ ያን ቃል ተመለከተ፣ ተመለሰ ይለናል። አዎ አልተውም። ይሄ ጸጋ ዝም ብሎ ራሱን ብቻ ትዕግስተኛ አድርጎ የሚመልስ አይደለም። ነገር ግን ለኃጢአተኞች የሚደረገውን አድራጎት ማስቀጠል የሚያስችል ጸጋ ነው። ቃየል ይህን ድርጊት ካለፈ በኋላ ነፍሱ ተጨነቀችና ተሳዳጅ ሆነ። ብዙ ነገር ተናገረ። ኃጢአቴ ልሸከማት የማልችል ታላቅና የከበደች ሆነች አለ። ያ ብቻ አይደለም፣ የሚያገኘኝ ሁሉ እንደሚገለኝ ያሳድደኛል እያለ በሰው ዘንድ ተሳዳጅ ሆኖ ተሰማው። ይሄ ሐሳብ ከቃየል ጋር ሆኖ እንዲቀጥል አልፈለገም እግዚአብሔር። እውነት ነው፣ እግዚአብሔር ባለጸጋ ነው፣ እግዚአብሔር ይመስገን። ከዚህ የተነሳ እግዚአብሔር ጸጋውን አለበሰው። ጸጋውን ካለበሰው በኋላ ኃጢአትን መቋቋም የሚያስችል ማንነት አገኘ። እንደገና ተመልሶ ራሱን የማደስ እንደገና ተመልሶ የሳታቸውን ነገሮች ሁሉ እንደገና መመርመር፣ እንደገና ተመልሶ ከዚያ አስፈሪ ተሳዳጅነት ተላቆ ተመልሶ ራሱን የሚያረጋጋና ሌላኛውን የሕዝብ መስመር ይዞ እንዲቀጥል አደረገው። ይህን ስንናገር የሰዎችን ታሪክ እንድናሳይ አይደለም፣ ወይም ደግሞ እግዚአብሔር አስቀድሞ ያደረገው ነገር አይደለም። እግዚአብሔር በሮሜ መጽሐፍ ምዕራፍ 5 ላይ
እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ባደረገው የጸጋና የጽድቅ አሰራር በክርስቶስ በኩል ያገኘውን ጸጋና የእምነት ጽድቅ አሰራር እሱ ጸጋው አዳም ከሰራው የኃጢአትና የሞት ሕግ ወይም ደግሞ አዳም ካመጣው የነገሰ ሞት በሰው ላይ የነገሰ ሞት ይልቅ እግዚአብሔር በልጁ በክርስቶስ ኢየሱስ የሆነው የጽድቅ ሕይወት በለጠ ወይም ጸጋ በለጠ ያለውን ለማየት ነው። ይሄ ጸጋ ምን ያህል ያታልለናል? ሰውን እንዲህ አድርጎ የሚያሽመደምደው ማን ነው? ይህን የተሳሳተ ሐሳብ ወደ ሰዎች አእምሮ የሚያመጣው ማን ነው ብለን እናስብ ያስፈልገናል። ሌላም አይደለም፣ ቅድም ስናነሳ የነበረው ነው። በመሰረታዊ ጉዳዮች ላይ የሚበርዘው ያው ዲያብሎስ ነው። እንግዲህ ስናይ የነበረው የክርስቲያንን እምነት እየጎበኘን ስናነሳ እንደነበር ነው። የማንንም ቤተክርስቲያን የተሳሳተ ሐሳብ እንዲኖረው የሚያደርገው ሰይጣን ነው። የተሳሳተ ሐሳብ በትንሽቱ ሐሳብ ትልቁን በረከት፣ ትልቁን ማንነት፣ ትልቁን ብኩርና፣ ትልቁን ቅድስና፣ ትልቁን የደህንነት ግብ እያበላሸው ይኖራል። እሱ ነው እንግዲህ አሁንም እዚህ ላይ ስለ ጸጋ ያለን አመለካከት እንዲበላሽ ያደረገ ማን ነው ስንል እሱ ነው። ይህን ጸጋ እሱ እንዴት ያውቀዋል ብለን እንድናይ ያስፈልገናል። ይህን ጸጋ እሱ እንዴት ያውቀዋል? አዎ ይህን ጸጋ እሱ እንዴት ሲጠቀምበት እንደነበረ እናያለን። ክርስቶስ ኢየሱስ እንግዲህ አስቀድሞ ከመሰጠቱ አንጻርና በቆሎሳይስ መጽሐፍ ምዕራፍ 1 ቁጥር 1 ጀምረን ስናነብ ከምናገኘው አንጻር ክርስቶስ ኢየሱስ እንደገና ሊያድስ በተሰጠበት መሰጠት ልክ ስንመለከት የዲያብሎስም እድል ከዚያ ክፍት ነበረ። እንደገና በመፍጠር ላይ የሉሲፈርም እድል እንደገና ክፍት ነበረ። ክፉ እንደገና የመመለስ እድል እንደነበረው ፈጠረው ይለናል። አጋዝትም አለቆችም ሰይጣናትም እንደገና በክርስቶስ እንደተፈጠሩ ይነግረናል። እንግዲህ በመጽሐፍ ቅዱስ ተፈጠሩ የሚሉትን ሐሳቦች ብዙ እናያለን። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ላይ እናያለን። እንደገና በክርስቶስ ተፈጠርነ፣ የቀደመውን ስራ እንድናደርግ እንደገና ተፈጠርነ፣ በክርስቶስ እንደዚህ ተፈጠርነ፣ በክርስቶስ እንደዚህ ተፈጠርነ፣ በክርስቶስ እንደዚህ ተፈጠርነ ይላል። ይሄ ከአብ ከወልድ ከመንፈስ ቅዱስ አፈጣጠር የላቀውን እንደገና በክርስቶስ ኢየሱስ እንደገና ጣልቃ ገብነት ያገኘነውን የእንደገና ሕይወት ነው የሚናገረው። ስለዚህ የሰው ዘር ያገኘውን የእንደገና ሕይወት ሰይጣንም አግኝቶት ነበር። በዚህ ምክንያት በዚህ ጸጋ እግዚአብሔርን እየከሰሰ አልያም ደግሞ ቅዱሳንን እየከሰሰ በተሰጠው የጸጋ መጠን ወደ ሰማያዊ ቦታ እየሄደ ያ እየተመላለሰ ቅዱሳንን ያሳጣና የከስ እንደነበረ መጽሐፍ ቅዱስ ይነግራል። በዘካርያስ መጽሐፍ ምዕራፍ 3 ታላቁን ካህን ኢያሱን ከሶት እናያለን። እዚያም ደግሞ በኢዮብ መጽሐፍ ምዕራፍ 1 ስትመለከቱ እንግዲህ ለምልክት የሚሆን ወይም ደግሞ ለመረጃ የሚሆኑት መጽሐፎች ለማንሳት ፈልጌ ነው። በዚህም ስትመለከቱ ደግሞ እንደገና ሄዶ ያን ክስ ኢዮብን እንዴት ማን እንደሚባል እንደሆነ ምድር ዙሮ ሲያበቃ የሚሄድ ወደ እግዚአብሔር ነው። ወደ እግዚአብሔር ማደሪያ ነው የሚሄዱ። ወደ እግዚአብሔር የሚሄደው በምን አቅሙ ነው ብለን ስንል በጸጋ ነው። በክርስቶስ ኢየሱስ መሰጠት ምክንያት ወደ እሱ ይቀርባል። ስለዚህ እሱን ቀርቦ ያነጋግረዋል። ነገር ግን በዚህ ጸጋ ሲጫወት ነው የኖረ። ለዕድሜ ዘመኑ በሙሉ በዚህ ጸጋ ሲጫወት ነው የኖረ። አንድ ቀን በሰማያዊ ስፍራ ሄዶ ካለ ክስ በቀር የራሱን ማንነት አይቶ አቅርቦ አያውቅም። ስለዚህ ይህን ጸጋ ሊጠቀምበት አልፈለገም። ይልቁንም ቅድም የያዘውን የሴራ ሐሳብ ሁልጊዜ ያራምድ ነበረ። ስለዚህ አንድ ቀን እንዲህ ሆነ። ዮሐንስ ወንጌል ምዕራፍ 12 ያለውን ታሪክ ስናነብ የዚህ ዓለም ገዥ አሁን ተፈረደበት፣ ወደ ውጭ ተጣለ የሚል ሐሳብ እናገኛለን። እሱ ወደ ውጭ ከተጣለ በኋላ ወደ ራዕየ ዮሐንስ ያለውን ሐሳብ ሄደን ስናነብ እንዲህ ይነግረናል። ራዕየ ዮሐንስ ምዕራፍ 12 ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ የሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነች። የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ሲል እናገኛለን። አቆመ። እዚህ በኋላ ዲያብሎስ ወደ ሰማይ ሄደ።
እኔንና እናንተን በማታለል እኔንና እናንተን በትምህርት ነፋስ በማዛባት እኔንና እናንተን በኃይልም በመግዛት ከቻለ በኃይልም በመግዛት እኔንና እናንተን ክርስቶስ ኢየሱስ እንደፈተነ በተለያዩ ፈተናዎች በተለያዩ የትምህርት ጥመቶች እኔንና እናንተን ከማፈናቀል ወዲያ እኔንና እናንተን በሰማይ ሊከስ አይችልም። ተመልሶ በእግዚአብሔር ፊት አይቀርብም። ለምን? ያን ትልቅ የጸጋ ስጦታ አስቀድሞ በተሰጠው ዘመን ሊጠቀምበት ባለመቻሉ ይልቁንስ በክስ ቻርት ሁልጊዜ የሰማይን ነገር በመጣሱ ወይም ደግሞ የሰማይን ነገር ሁልጊዜ በመበከሉ ቆየበት። ዘመኑ ሁሉ ቀጠለ። ከዚያ በኋላ ግን ተጣለ ይለናል። ከተጣለ በኋላ ግን ሰዎች በዚህ ጸጋ እንዴት እንደሚጫወቱበት እሱ መርፎ ተቀመጠ። ሰዎች እንደዚህ ነው እንግዲህ ባለፈው ሳነሳ ክፍል 1 ላይ ሳነሳ የክርስቲያን እምነትን በሚል ክፍል 1 ላይ ሳነሳ እንዳየነው ቅድም ሳነሳ ነበረ እንዳየነው ተመልሰን የምንመለከተው ነገር ሰዎች በጸጋ ከዳነ ምን ችግር አለ የሚል ሐሳብ እንዲያነሱ በጸጋ ድነሃል እዚህ በኋላ ካንተ የሚጠበቅ ነገር ምንም የለም። በጸጋ ድነሃል። በጸጋው ወደ እግዚአብሔር ፊት ቀርበሃል። በጸጋው ወደ እግዚአብሔር ፊት ቀርበሃል። ይሄ ጸጋ ምን ያደርጋል? እውነት ነው። ዲያብሎስ ምን ሲያደርገው ቆየ? ይሄዳል። በጸጋው መቅረብ ዕድል አግኝቷል። እግዚአብሔር አይሰለችም። ዛሬም የክስ ቻርቱን ይዞ ሲሄድ እግዚአብሔር አይሰለችም። ነገም የክስ ቻርቱን ይዞ ሲሄድ እግዚአብሔር አይሰለችም። እግዚአብሔርን የሚክሰሰው ሌሎችን ቅዱሳን ሰዎች የሚክሰስ ምን አይነት የክስ ቻርት ይዞ ሲሄድ እግዚአብሔር አይሰለችም። ምክንያቱም ይሄ ጸጋ በምድር ላይ ከሚሰራው ኃጢአት የላቀ ነው። እግዚአብሔር ይመስገን። ስለዚህ በዚህ ጸጋ ይሄን ያህል ተመላልሶ ከቆየ በኋላ ሲወድቅ ሲሰናበት በዚህ ጸጋ ምክንያት ይሄን ጸጋ አልፈው ሊደርሱበት ከሚገባው ነገር የተነሳ ሰዎች እንደገና ወደሚያድጉበት ቦታ እንዳይሄዱ ራሳቸውን እንዳያዩ በጸጋው ወደ እግዚአብሔር ከቀረቡ በኋላ ንስሐ ገብተው ራሳቸውን እንዳያርሙ ይሄንን እምነት እንዳያሳድጉ ይሄንን ጸጋ እንዳይጠቀሙበት በማለት በጸጋ ከዳናችሁ በኋላ ከእናንተ የሚፈለግ ነገር የለም ብሎ ይናገራቸዋል። ይሄን ትምህርት የሚይዙ ሰዎች አሉ። ግን ጳውሎስ እንደዚህ ነገር ይሄንን በጸጋ ሊቀስ ሰዎች እግዚአብሔርን ሲያላግጡ ወይም ደግሞ ሲሸወዱ ሲያይ ይሄን ሐሳብ ያነሳል። ስለዚህ ይሄን ሐሳብ ሲያነሳ ጳውሎስ የሚጠይቃቸውን ጥያቄዎች ዘወትር ልናይ ያስፈልገናል። ጳውሎስ የሚጠይቃቸው ጥያቄዎች ወሳኝ ጥያቄዎች ናቸው። ባለፈው ማንስቻለሁ። ጳውሎስ ከሚጠይቃቸው ጥያቄዎች አንዱ እምነት ከበዛልን ሕግን እንሻር ወይ ብሎ በ3:31 ላይ ሲናገር እናገኛለን። እምነት ከበዛ ምን ችግር አለ? በእምነት መጽደቅ ከተገኘ ሕግን መሻር ይቻላል ብሎ ሲያነሳ እናገኛለን። ግን አይደለም ነው ያለ። መልሶ አይደለም የሚል ሐሳብ ተናግሮ እናገኛለን። ምክንያቱም እምነት ሲበዛ ሕግ ይጸናል። የሕግ ጥያቄ በጽኑነት ይመለሳል እንጂ ሕግ አይሻርም። ስለዚህ ያን ሐሳብ ለማንሳት እሱ እንዴት አለ? ይሄን ሐሳብ እንደገና በሰው ልብ ለማስቀመጥ ሰው በእምነት ከጸደቀ በኋላ ሕግ ምን ያደርግለታል? ሕግን ሽሮ መቀመጥ ይችላል የሚል ሐሳብ አንስቶ እናያለን። ይሄ ብቻ አይደለም። በሮሜ 3:5 ላይም ይሄንን ሐሳብ አንስቶ አግኝተን እናውቃለን። በሮሜ 3:5 ላይም እየተናገረ ያለው እንግዲህ የእስራኤል አመጽ እግዚአብሔርን ገርጾት ካየነ ለእግዚአብሔር መገለጽ ምክንያት ከሆነ በአመጻ ጸንተን እንኑራ ብሎ ሲናገር እናገኝ። ግን አይደለም መልሶ ሲያፈርሰው እናገኛለን። እነዚህ አልተጠራንም። በተመሳሳይ ሁኔታ የጸጋን ልቀት ሰዎች እንዴት እንደሚጠቀሙበት ከተረዳ በኋላ በጸጋው የመዳን ነገር በጸጋው ከዳን በኋላ የሚፈለግብን ነገር እንደሌለ ሰዎች ተረደው ይሄንን ሐሳብ ይዘው እዚሁ ላይ ቆመው ሰይጣን ቆሞ ሆኖረበት በዘመኑ ሁሉ ቆሞ ሆኖረበት የደህንነት መስመር ላይ ቆመው ጊዜያቸው እንዲያልፍባቸው ሰይጣን ሲሸነግላቸው ጳውሎስ ይሄን ሐሳብ ለማንሳትና ለሰዎች እንዲረዱ ለማድረግ አንድ ጥያቄ ጠየቀ። እንደዚህ ይለናል። ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጸጋ ስለበዛ በኃጢአት ጸንተን እንኖር ይላል። ዝም ብለን ወደ ሰማይ እየሄድን አባታችን እየሄድን እየዘመርን ምንም እያደረግን እሱ ጋር እንዲህ እያልን ምንም እያልን ነገር ግን እሱ ይሄ ጸጋ ይሄን ያህል ካንቀሳቀሰን አባታችን መገናኘት እስካስቻለን ድረስ አባታችን ብለን ስንጠራ እሱ ምንም ችግር ሳይኖርበት ከተቀበለን በዚህ መመላለስ ከቻልን ይሄ ጸጋ ይሄን ያህል ኃጢአታችን አልፎ እያንሸራሸረ አባታችንን በስሙ እየጠራነ በሊቀ ካህን ሳይሆን ወይም በካህን ሳይሆን በራሳችን ጊዜ አባታችን ጠርተን ማነጋገር ከቻልን ይሄ ከበቃነ በዚህ ላይ ከቆምነ ምን ችግር አለ? እንግዲያማ በኃጢአት ጸንተን እንኖር ብሎ ሲናገር እናገኛለን። የጸጋው ብዛት የጸጋው ልቀት በኃጢአት ጸንቶ እንዲኖር ያደርጋል ወይ ብሎ ሲጠይቅ እናገኛለን። አዎ ተመልሰን ማየት ያስፈልገናል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ካመን በኋላ መሞት ያስፈልገንም ወይ ማለት ነው። ይሄ እምነት ጸጋን ሲሰጠን በማመናችን ምክንያት
ሮሜ መጽሐፍ ምዕራፍ 5 እንግዲህ ያመኑ ሰዎች ኩነኔ የለባቸውም ብሎ በተስፋው ወይም ደግሞ በሰላም ወደ እግዚአብሔር መግባት አግኝተዋል እያለ ከተናገረው አንግል ስንመለከት በእምነት ጸድቀን ክርስቶስ ኩነኔ አልባ ሆነን ወደ እግዚአብሔር መግባት ካገኘን በኋላ በመግባት በመውጣታችን ብቻ ተደስተን መኖር ይሄ ልቀት ኃጢአታችን ሁሉ ከሸፈነው ምን ችግር አለ? በዚህ ኃጢአት ጸንተን መኖር ይገባናል ወይ ብሎ ይጠይቃል። አዎ አንዳንድ ጊዜ እናስባለን ይሄ ጸጋ የመላእክትን መዝሙር ያሳድሳል። በመሰረቱ የመላእክትን መዝሙር ያሳድሳል። እኔና እናንተ ላንጠቀምበት እንችላለን። መላእክት ማለዳ ማለዳ የሚያስቡት ነገር እንዳለ ይታወቃል። የትንቢት መንፈስን ይገልጻል። ኃጢአት ይዘትና ኃጢአት አይነትና ይዘት በዘመኑ ከሚሰራው የኃጢአት አይነትና ይዘት የተነሳ መላእክት ሪፖርታቸውን ይዘው ወደ ሰማይ ሲሄዱ የሚጠብቁት ነገር አለ። ተፈጸመ ብሎ እግዚአብሔር ያቆማል። ይሄንን ኃጢአት ይሄ ጸጋ አይዘለውም ብለው ያስባሉ። እውነት ነው። እኛም ከመላእክት ያነሰ አመለካከት እንኳን ቢኖረን በራሳችን እንፈርዳለን። እግዚአብሔር እንዴት ይሄን ኃጢአት ዛሬ በጸጋ ዘለለው? እግዚአብሔር እንደገና ለምድሪቱ እንዴት አዲስ ምሕረት አደረገ ብለን የምንጠይቃቸው ብዙ ጥያቄዎች አሉ። እንዴት እግዚአብሔር ይሄንን ምድር እንደገና በአዲስ ምሕረት ጎብኝቶ እንደገና ስርዓቱን ይዞ እንዲቀጥል አደረገ የምንላቸው በእኛ በትንሽ አእምሮ እንኳን ይሄን ሐሳብ እናስባለን። መላእክት ሁሉ ጊዜ እግዚአብሔርን ቅድስና ያሉ የጸጋውን ልቀት ያሉ የሆነ ሆኖ ግን ምድር ላይ የሚፈጸመው ኃጢአት በአይነቱና በይዘቱ ከመላእክቱ ይልቅ ከመላእክቱ የተነሳ እነሱ በሰማይ የሚጠብቁት እንግዲህ ተፈጸመ፣ ርኩሱም ይርከስ ቅዱሱም ይቀደስ የሚል የውሳኔ ሐሳብ ይወጣሉ ላይ ያስባሉ። ነገር ግን እግዚአብሔር ምድሪቱን በአዲስ ምሕረት ይገናኛታል። ለዚህ ነው እንግዲህ ኤርምያስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ማለዳ ማለዳ አዲስ ነው ምሕረቱም ብዙ ነው ብሎ የተናገረው ለዚህ ነው። በምሕረቱ ሁሉ ጊዜ አዲስ የሆነ እግዚአብሔር እናያለን። እኛ እግዚአብሔርን በአዲስነቱ ላናየው እንችላለን። መላእክት ግን አዲስ እንደሆነ ያዩታል። ተመልከቱ እንግዲህ መላእክት በአዲስ መዝሙር ያመሰግኑታል። አዲስ ብለው ማየት አይደለም፣ መዝሙራቸው አዲስ ነው። ማለዳ ሄደው የሚያዩት መዝሙር የሚዘምሩት መዝሙር አዲስ ነው። እግዚአብሔርን ሲገናኙ በተቀለሸለሸና በተለመደ መዝሙር አይገናኙትም። ለእግዚአብሔር ሲሰግዱ የሰለቸና የተልፈሰፈሰ ስግደት ይዘው አይቀርቡም። ሁሉ ጊዜ አዲስ ነው የሚሆኑ። በምን እድስና ብለን ልናስብ ይገባናል። አሁን ባነሳ ነው እድስና አንድ ነገር ነበረ እግዚአብሔር የሚጠብቀው፣ ሌላ አዲስነት የሚጠብቀው እግዚአብሔር ነበረ። ያ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እንደምንመለከተው የሰው ልጆች ከኃጢአት ወጥተው ከክብር ወደ ክብር በቅድስና እየተብለጨለጩ በሰማያዊ እንዲሉ ይፈልጋል። ይሄን የሰማይን ድባብ እንዲለውጠው ሰማይ እንደገና አዲስ እንዲሆን፣ ምክንያቱም የጸጋ ልቀት የሰዎችን መለወጥ ያመጣል ነው የሚያስብ እግዚአብሔር። ነገር ግን እኛ ያን የጸጋ ልቀት እየተሸወድን በሰይጣን እየተደለልን ሰማይን እንደገና ድባቡን ለመለወጥ ከመነሳትና ይህን ከማድረግ ይልቅ በኃጢአት ላይ ኃጢአት እየደረብን እግዚአብሔርን እያሳዘን እንቀመጣለን። ያ ደግሞ የመላእክትን መዝሙር ይቀይራል። እንግዲህ ተመልከቱ፣ እኔና እናንተ የተሰጠን ዕድል በጸጋው ልቀት እኔና እናንተ ከኃጢአት ወጥተን በቅድስና ባህሪያችን ከክብር ወደ ክብር እግዚአብሔርን በመምሰል እየተብለጨለጭን ከፍ እንድንልና እግዚአብሔር የሰጠው ጸጋ ያ የላቀ ጸጋ የሰዎችን ሕይወት ለውጦ ምን ያህል ባለ ክብር እንደሚያደርገው ለማሳየት ነበረ። እኔና እናንተ ግን ጸጋውን ርካሽ አድርገን በጸጋው እየተጫወትን ሁል ጊዜ እግዚአብሔርን ስም በከንቱ እየጠራን ሰማያዊ ስፍራውን በእንዲህ አይነት ድባብ ስንሞላው መላእክት አንድ በሌላ አንግል የሚመለከቱ ነገር አለ። እግዚአብሔር አዲስ ነው፣ ሁሉ ጊዜ ምሕረቱ እጅግ ብዙ ነው። ይሄንን ኃጢአትም የሚዘል ይሄንን ነገር የሚታገስ ጸጋ በዛ ብለው እንደገና ይዘምራሉ። የሚገርም ነው። ስለዚህ ተመልሰን ወደዚህ ስንመለከት ጳውሎስ የጠየቀውን ጥያቄ መልሰን ማንሳት አለብን። እንግዲህ እንዲህ ይለናል። እንግዲህ ምን እንላለን? ጸጋ ስለበዛ በኃጢአት ጸንተን እንኖር አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ብሎ ሲናገር እናገኛለን። ለኃጢአት ሙተን ስናበቃ፣ ተጠምቀን ስናበቃ፣ ይሄንን ጸጋ ተቀብለን ስናበቃ፣ ወደ ሰማያዊ ስፍራ የመግባት ዕድል አግኝተን ስናበቃ፣ ወደ ቅድስናው ምዕራፍ ለመሸጋገር ስንል በጸጋው ብቻ እየተጫወትን የምንኖር ከሆነ ተሳስተናል። እንዴት እኛ ተጠምቀን ወይም ሙተን ነው የሚለው። ይህን መጽሐፍ ቅዱስ ክፍል ከተል ብላችሁ ማለፍ ትችላላችሁ። እኛ ስንጠመቅ ከክርስቶስ ኢየሱስ ሞት ጋር እየተባበርን ነው።
ክርስቶስ ኢየሱስ በጊዜው መሞቱን አስቀድሞ በዮርዳኖስ በጥምቀት እንደመሰከረ ሁሉ እኛም ደግሞ በዮርዳኖስ ስንገባ ክርስቶስ ኢየሱስ በጥልቅ ሙቶ በጥልቅ እንደተቀበረና እንደተነሳ የምንመሰክር ሰዎች ነን። ስለዚህ ያንን አምነን በእውነት እንቁ የሆነውን ሐሳብ አስበን ይሄን ካደረግን ተመልሰን ለሞትንለት ኃጢአት እንዴት ልንኖር እንችላለን ብሎ ይናገራል። ይሄ የጳውሎስ ሐሳብ ለሰዎች እንዲረዳ የሚፈልግ ሐሳብ ነበር። ምክንያቱም ጳውሎስ ሰዎች በቅድስና ከክብር ወደ ክብር እየተብለጨለጩ እንዲሄዱ እግዚአብሔር እንዲመስሉ በክርስትና ሕይወታቸው ክርስቶስ ኢየሱስን እያጎሉ ከፍ እንዲያደርጉ ሁሉ ጊዜ ይፈልጋል። ምክንያቱም የተጠራነ ክርስቶስ ኢየሱስን ከፍ ለማድረግ ነው። የልጁን ብኩርና ለኛ ሲሰጠን ሲያካፍለን ልጁን ልንመስል እግዚአብሔር አውቆ ወስኖ ነው የጠራን። ከዚያም በኋላ ደግሞ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 18 የሚናገረው እሱ ነው። ለፍጥረቱ የበኩሩን አይነት መስለን እንድንታይ እግዚአብሔር ከእውነት ቃል አስቦ ወለደ። እንግዲህ ስንዞር የበኩሩን አይነት መስለን ክርስቶስ ኢየሱስን መስለን ለፍጥረት እንታይ ዘንድ ከእውነት ቃል አስቦ ይወልደናል። ከተወለድን በኋላ ከተወለድንበት ቦታ ላይ በዚያው ጸጋ ላይ እግራችን አቆመን ቅድስናን ሳንካፈል ወደ ቅድስናው ክፍል ሳንገባ በዚህ ጸጋ እየተጫወትነ ሰማይን በክፉ ድባብ እንዲህ ስንሞላው እግዚአብሔር ያዝናል። መላእክት ደግሞ ይገረማሉ። እግዚአብሔር ማለት ማን ማለት ነው? ዛሬም ነገም ነገ በስቲያ የሚገርማቸው ይሆናል። ትናንት ለዛሬ እየላቀባቸው ከፍ እያለባቸው ይሄዳል። ለምን? ይሄን ኃጢአት አሁን ምድር ላይ የሚፈጸመውን ኃጢአት በአይነቱና በይዘቱ የላቀውን የመጨረሻውን የኃጢአት ደረጃ እንዴት የሚያልፍ ጸጋ በእግዚአብሔር ዘንድ አለ እያሉ ይገረማሉ። ስለዚህ እንሰብ ይህንን ጳውሎስ የተናገረው ነገር በደንብ አድርገን አስበን እንይ። እኛ እግዚአብሔር ወደዚህ ሐሳብ ሲያመጣን ወይም ደግሞ ወደዚህ ጸጋ ሙላት ሲያመጣን እኛ በተቆጠረልን ጽድቅ ክርስቶስ ኢየሱስን በክርስቶስ ኢየሱስ በኩል ሆነን ወደ እግዚአብሔር ስንገባ ልናድግ ልንለወጥ እሱን ልንመስል እንጂ ወደ እግዚአብሔር መግባት ብቻ የሚጠቅም ሆኖ አይደለም። በምድራችን 3 ተፈጸመዎች አሉ። አንደኛው ተፈጸመ በዘፍጥረት ላይ አለ። ሁለተኛው ተፈጸመ በመስቀል ላይ አለ። ሶስተኛው ተፈጸመ በራዕየ ዮሐንስ አለ። የራዕየ ዮሐንሱ ተፈጸመ ሲነገር ሰይጣን ያገኘውን እድልኛ እናገኛለን። በዚህ ሁኔታ ካርነ በጸጋው እየተጫወተነ ከቆየነ ሶስተኛው ተፈጸመ በሰማይ ሲነገር እኛ ሰይጣን ያገኘውን የኀፍረት ሸማ እንደገና እኛ እንለብሰዋለን። እሱም ለሌላ ዓላማ አይደለም። እሱ የለበሰውን የኀፍረት ሸማ መልሰን እኛ እንድንለብስ በጸጋው መዳን ላይ ብቻ እያጠነጠነ የቅድስናውን ባህሪ ይሄን ሙላት የፍጽምናን ውበት እንዳናገኝ እዚህ ላይ ጋርዶን እግዚአብሔርን በስሙ ከጠራነ እሱ ወደ እሱ ማደሪያ በሰላም ከገባነ እሱን ካነጋገርን ብለን እንቀመጣለን። ያ ደግሞ የከፋ ነው። እውነት ነው። ይሄንን ስናስብ እኔና እናንተ በጸጋው መዳናችን ብቻ ለምንም የማይጠቅም እንደሆነ ልናስብ ይገባናል። በጸጋው መዳናችን ብቻ በጸጋው መዳናችን ለብዙ ሰዎች እንደ አስተምሮ ይዘውት እንደ አስተምሮ መመሪያ ይዘውት ቢቀመጡም ነገር ግን በእግዚአብሔር ዘንድ ውድቅ ነው። ይሄንንም በአንድም በሌላ መንገድ እኛንም ጥሎን እናገኘው እንችላለን። ስለዚህ ይሄንን ነገር ተመልሰን ስለዚህ እግዚአብሔር አምነን ስንጠመቅ አምነ ሞትን ማለት ነው። አምነን ሞትን ማለት ነው። አምነን በመሞት ደግሞ ከኃጢአት የጸደቅን ማለት ነው። ከኃጢአት የጸደቅንና ስንሞት ከኃጢአት ጸድቀናል ማለት ነው። ጳውሎስ ይህን ይናገራል። እዚሁ 6 ላይ የሞተስ ከኃጢአት ጸድቋልናል። ቁጥር 7 ላይ የሞተ ሰው ከኃጢአት ጸድቋል። እውነት ነው። የተጠመቀ ከኃጢአት ጸድቋል። ስለዚህ እኔና እናንተ ስንሞት 2 ጽድቅ አለን ማለት ነው። አንደኛው ስናምን ስንቀበለው ተቆጥሮልናል፣ የተቆጠረ ጽድቅ ተቀብለናል። እንደገና ለኃጢአት ስንሞት ደግሞ ሌላ ጽድቅ እናገኛለን። የምንለማመደውን ጽድቅ እንላበሳለን። በዚህ እግዚአብሔር ደስ ይለዋል። ምክንያቱም እሱን እየመሰልን እንሄዳለን። ይሄ ነው ትልቁ ነጥብ። ሰማይ ወደ መሬት የመጣው የደህንነት ጸጋ ለኔና ለእናንተ ሌላ ምንም ነገር ሊያደርግ አይደለም። አስቀድሞ በመልኩ በምሳሌ የፈጠረንን እኛን በኃጢአታችን ምክንያት ከወደቅንበት አንስቶ ተመልሰን በመልኩና በምሳሌው እሱን እንድንመስል ነው። ሌላ ግባት የለውም። ስለዚህ ይህንን ግባት ለመጠቀም እኛ ሁል ጊዜ ወደ እርሱ መጠጋት እንዳለብን ይገባናል። እንግዲህ ይህንን ጸጋ አልፈን ወደ እግዚአብሔር የቅድስና ባህሪ መለማመድ ስንገባ ቅድም ያየናቸውን ነገሮች ሁሉ ወደ ራሳችን ማምጣት እንጀምራለን። አንደኛ በአንድያ ልጅነትና በበኩር ልጅነት መካከል ያለው ትስስር እንዲጸና እናደርጋለን። አንድያ ልጅነቱ በዚህ ምድር እየተመላለሰ እስኪሞት ድረስ ያለው ማንነት ብናይ እዚያ በቃ ክርስቶስ ኢየሱስ ከኛ ጋር
በአለፈው ክፍል እንዳጠና ነው ክርስቶስ ኢየሱስ በነበረበት ዘመን ሁሉ ከነሱ ጋር ቆይቶ ሊሄድ ባነገራቸው ጊዜ መሄድ የለብን ብለው እንደተገዳደሩት አይተናል። እሺ ግድ የለም እነሱን አምነው ቢቀመጥ እኛ ምን ሆናለን ብለን እናስብ ይገባናል። ምን ሆናለን? ከደህንነት ሳይንስ ውስጥ ወይም ደግሞ ከደህንነት እቅድ ውስጥ የመጀመሪያዋን ነጥብ እንደተረገጠ ቀረ ማለት ነው። ሁለተኛ ክርስቶስ ኢየሱስ ሞተና ተነሳ። ሲነሳ የበኩር ልጅነቱን አረጋገጠ። የበኩር ልጅነቱ ማለት እኔና እናንተን እንደገና የመውለድ ዕድል ወይ ደግሞ የመፍጠር ዕድሉ ተረጋገጠ። ይሄን ይዞ ባያርግስ እሺ ተነሳ፣ የበኩር ልጅነቱ ተረጋገጠ። ባያርግ ምን ጥቅም እናገኛለን? ወደ ሰማይ ባይሄድ ሰማይ ባይቀበሉ እኛም በሰማይ ኢየሱስን መቀበል ተመልክቶ እኛን ባይቀበልን ምን ጥቅም እናገኛለን? ምንም ጥቅም አናገኝም። ስለዚህ በአንድያ ልጅነቱና በበኩር ልጅነቱ መካከል ያለውን ትስስር እንዲጸና ያደርጋል። ሁለተኛው እኛ ከእርሱ ማንነት ላይ በእምነት ልንቀበል የወይን ግንድና ቅርንጫፍ በእምነት ተጣበቀ ማለት ነው። ስለዚህ የእሱ ባህሪ ከኛ ጋር ይመሳሰላል። ያን በትብት መስዬ የተናገሩት ነገር እሱ ያለው ነገር ሁሉ ወደኛ የመምጣት ዕድሉ ይከፈታል ማለት ነው። ስለዚህ በጸጋው ከዳንበት ቦታ ላይ ቁመን ዝም ብለን ማየታችን ብቻ ይሄን ያህል አስከፊና ለእግዚአብሔር የማያስደስት እንደሆነ ልናይ ያስፈልገናል። እኛም እንሸወዳለን። ከጠላት አንግል እንመልከተው፣ ከምንም አንግል አንየው። ምክንያቱም እኛ ስንናገር አንዳንድ ጊዜ ከአንድ ቤተ እምነት ተነስቶ ሌላኛው የቤተ እምነት ሰው ሲሰማ የራሱን ልቀት የተነካ ይመስለዋል። ከእግዚአብሔር አንግል ስንመለከተው ግን ከሰርክ እያለ ነው። ከእግዚአብሔር አንግል የአንዱ የቤተ እምነት ትምህርት ሌላኛው የቤተ እምነት ትምህርት ማጣጣያ ይመስለናል። ግን ምንነሳ ሁላችንም ከመጽሐፍ ቅዱስ ላይ ነው። ሁላችንንም የተዋህዶ እምነት ባለቤቶች ነን። ክርስትና ብለን ስናነሳ ከተዋህዶ እምነት ላይ ነው የምንነሳው። ከዚያ ላይ ተነስተን ከመጽሐፍ ቅዱስ ላይ ተነስተን ግን ይሄን ያህል በ4 እና በ5 ክፍፍሎች የተከፈለ ማንነት እናገኛለን። እነዚህን ጉዳዮች ስንመለከት አንደኛው ሊያጣጥል የሚናገር ይመስላል። ወይም የአንደኛውን ከፍታ አንደኛው ሊያዋርድ፣ የአንደኛውን ሕዝብ ሌላኛው ሊማርክ መስሎ ሊታየን ይችላል። እሱ አይደለም። እኛ መጽሐፍ ቅዱስን ስናጠና ከእግዚአብሔር ማንነትና ከደህንነት ዓላማ አንጻር ስንመለከተው ይሄ በጸጋ መዳን ብቻ የረከሰና እግዚአብሔር የማይቀበለው እንደሆነ ይነግረናል። ለእያንዳንዳችንም በግላችንም እንደዚህ አይነት አጋጣሚ ሊያጋጥመን ይችላል። ምናልባት በቤተ እምነት ደረጃ ወይም ደግሞ በተቋም ደረጃ ሳንመለከተው እኛ በግላችን ካለን የእግዚአብሔርን ማወቅ፣ በግላችን ካለን እግዚአብሔርን ማመን፣ በግላችን ካለን መሰጠት አንጻር ስንመለከተው በዚህ የጸጋ መዳን ላይ ብቻ እግራችን አቆመን ስንቀመጥ ብዙ የረከሰ ነገር ይገጥመናል። ያም የደህንነት ሐሳባችን ሁሉ የከሸፈ ይሆናል። ስለዚህ ከተናጥልም አንጻር ብንመለከተው ከተቋምም አንጻር ስንመለከተው ስንማር መጽሐፍ ቅዱስን ስናጠና በእግዚአብሔር ማንነት ልኬታ ከጎናችን ባሉ የቤተ እምነት ጉዳዮች ትክክል አንየው። ከነዚህ አንጻር እንመልከተው። እግዚአብሔር ምን አለ? ይሄ መጽሐፍ ቅዱስ ሁሉን አቀፍ የሆነ ለተዋህዶ ቤተ እምነት በሙሉ መሰረት የሆነ ነው። ስለዚህ ይሄንን የተሳሳተ ሐሳብ ስናነሳ ከዚያኛው ጎራ ጋር ሳናነጻጽር እግዚአብሔር ለደህንነታችን ያቀደውን የደህንነት እቅድ፣ ለመዳናችን ያቀደውን የደህንነት እቅድ በምናይበት መነጽር እንድናይ ያስገድደናል። ያን ስናይ ነው በግልም ሆነ በተቋምም ደረጃ ሆነ ራሳችን አይተን መመለስ የምንችለው። ያለዚያ ግን በጽንፈኝነት ስንመለከተው አንደኛው የሚያስተምረውን ትምህርት ሌላኛው እያወገዘ ለዚያኛውም ሌላ ጽሑፍ ጽፎ በመበተን ያን እያደረግን እርስ በርሳችን እየተወጋጋን የተሳሳተውን መንገዳችን እንዳንለቅ የራሳችን ድካም እዚያው ላይ አጽንተን በመያዝ ጠላት ያገኘውን አጋጣሚ እኛ እናገኛለን። ምናልባት እኔና እናንተ እርስ በርሳችን ልንጠላለፍ እንችላለን። ጠላት ግን ከጎን ሆኖ ዓላማው ይጸናለታል። ዓላማው ግቡን ይመታለታል። እንግዲህ መጨረሻ ላይ ማንኛችንንም በተያዝንበት ስህተት ተያይዘን ቀጥለን አንዳችን ከአንዳችን ጋር ያለውን ጽንፈኝነት እየቀጠልን ብንሄድ ጠላት ግን ሁላችንን ጠፍንጎ ይዞ ወደ ወደቀበት የሀፍረት ሸማኛንም ይጥለናል። ስለዚህ መለስ ብለን መጽሐፍ ቅዱሳችንን በተቋም ደረጃም ሆነ በግል ደረጃ ስንመለከት እግዚአብሔር እንዴት ያህል ነው ያወቅነው? በማንነቱ ተረድተነዋል ወይ? የደህንነት ዕቅዱ ምንድነው? እኛ ምን እንድንሆን ነው የሚፈልግ? በዚያ ልኬታ እስከ መካከል ጠላት ምን ያመጣል? በትምህርቱ ነፋስ ምን ያደርገናል? በዚህ ጉዳዮች ልንጎዳ የምንችልበት መንገድ ምንድነው ብለን እንዲህ አይነቱን ሐሳብ እንያዝ። ስለዚህ ሁላችንንም እንሙት፣ ባመነው ነገር ላይ እንጠመቅ። አዎ በውሃ የተጠመቁት ሰዎች እንደገና በመንፈስ እንደተጠመቁ እንደዚያው እናድርገው ተናግሯል ዮሐንስ። እኔ ለንስሐ በውሃ አጠምቃቸዋለሁ፣ በኋላ ግን የሚመጣው ግን የጫማውን ሲር ለመፍታት የማይቻለኝ ታላቅ የሆነ አጥማቂ ይመጣል፣ እሱ በውሃና በመንፈስ በእሳትና በመንፈስ ያጠምቃቸዋልና። ዛሬ ካለንበት ቦታ ሆነን በመንፈስና በእሳት ልንጠመቅ ይገባናል። ያን ስናደርግ ነው
ያን ስናደርግ አሁን የምንራመድበትን ቦታ ልናገኘው ልንደርስበት እንችላለን። እግዚአብሔር ወደሚያመላክተን የቅድስና ብርሃን የቅድስና ውበት እንደገና ከፍ እንድንል ያደርገናል። ስለዚህ ይህንን ሐሳብ ማድረግ እንድንችል ሁላችንንም ደግሞ በዚህ እውነት በማመንና በመጠመቅ ምክንያት ያለውን እውነት ተመልክተን ለመሞት በጸጋው ያለንን ርካሽ አመለካከት ጥለን ወደዚህ የቅድስና ውበት መሸጋገር እንድንችል እግዚአብሔር ይርዳል። እግዚአብሔር ይባርካችሁ።
አንዱ የሌላውን ሸክም እያነሳ የወንድሙን በደል ከልቡ እየረሳ ከመዋደድ በቀር ዕዳ እንዳይኖርብን በፍቅር ሰንሰለት መታሰር አለብን። በፍቅር ሰንሰለት እንኑር ተሳስረን። የጎደለው ሳይኖር አንዳችን ሳያጣ ከገናናው ክብሩ ተዋርዶ ከመጣ አገልጋይ ከጌታው ከቶ አይበልጥምና ኢየሱስን እንምሰል እንዋደድና ፍቅር ይራበን ፍቅር ይራበን ፍቅር ይራበን ፍቅር አንዱ የሌላውን ሸክም እያነሳ የወንድሙን በደል ከልቡ እየረሳ ከመዋደድ በቀር ዕዳ እንዳይኖርብን በፍቅር ሰንሰለት እንኑር ተሳስረን። በፍቅር ሰንሰለት መታሰር አለብን። ደቀ መዛሙርቱን ታጥቆ ሲያገለግል እግር እስከ ማጠብ በደስታ ዝቅ ሲል የፍቅርን ትርጉም ጌታ አሳይቶናል። ያንን ትሕትና ልንለብስ ይገባናል። ፍቅር ይራበን ፍቅር ይራበን ፍቅር ይራበን ፍቅር አንዱ የሌላውን ሸክም እያነሳ የወንድሙን በደል ከልቡ እየረሳ ከመዋደድ በቀር ዕዳ እንዳይኖርብን በፍቅር ሰንሰለት መታሰር አለብን። በፍቅር ሰንሰለት መታሰር አለብን። ይቅርታና ምሕረት ይሁን ልማዳችን፣ የቂም የጥላቻ ተጥሏል ዕዳችን። እግዚአብሔር ፍቅር ነው ብለን መስክረናል፣ እንድንፈቃቀር ፍቅሩ ግድ ይለናል። ፍቅር ይራበን ፍቅር ይራበን ፍቅር ይራበን ፍቅር አንዱ የሌላውን ሸክም እያነሳ የወንድሙን በደል ከልቡ እየረሳ ከመዋደድ በቀር ዕዳ እንዳይኖርብን በፍቅር ሰንሰለት እንኑር ተሳስረን። በፍቅር ሰንሰለት እንኑር ተሳስረን። ባይገባነው እንጂ የሕይወት ምስጢሩ መዋደድ ብቻ ነው የሰማይ ቤት በሩ። በሰዎች ሁሉ ፊት ብርሃናችን ይብራ፣ ወገኖች አንሰስት ፍቅርን እንጋራ። ፍቅር ይራበን ፍቅር ይራበን ፍቅር ይራበን ፍቅር አንዱ የሌላውን ሸክም እያነሳ የወንድሙን በደል ከልቡ እየረሳ ከመዋደድ በቀር ዕዳ እንዳይኖርብን በፍቅር ሰንሰለት መታሰር አለብን።
በፍቅር ሰንሰለት መታሰር አለብን። ፍቅር ይራበን ፍቅር ይራበን ፍቅር ይራበን ፍቅር ይጥማን ፍቅር ይራበን ፍቅር ይራበን